ዛሬ በጣም ደስ የሚል ቀን ነው። 25 ልጆች በቢል ጌትስ ፋውንዴሽን ሩዋንዳ ሊታከሙ ነው። የልባቸው ቀዶ ጥገና ሊያገኙ ነው። ጋይስ እኔ በጣም ደስ ብሎኛል። ማርያምን ነው የምላችሁ። እንግዲህ ተስፋ ቆርጠን ነበረ ማለት እኔ ነበር ተስፋ የቆረጥኩት፣ ግን ደግሞ መስራቴን አላቋረጥኩም። and I think ይህ ለእናንተ ትልቅ ትምህርት መሆን አለበት። ሁላችንም ሰዎች ነን፣ ተስፋ ልንቆርጥ እንችላለን። ስራችን ግን ማቋረጥ የለብንም። ምክንያቱም ተስፋ ቆርጦ እያለ የሚሰራ ሰው በር ይከፈትለታል። ምንም አይነት በር ሊቆለፍለት አይችልም። በሩ ቢዘጋ ጣራ ይከፈትለታልና 25 ልጆች የሚያክሙ ቢል ጌትስ ፋውንዴሽን ሩዋንዳ ዶክተሮች ተመድበው ሰርጀሪ ለመስራት ተዘጋጅተዋል። በጣም ነው ደስ የሚለው። ወደ $63,000 ደግሞ አሰባስበናል። ገና ደግሞ እነዚህ 100 ልጆች እንደርስባቸዋለን። አንድ ለእናንተ ያለኝ ጥያቄ ስፔሻሊ ለቲክቶከሮች ማለት ነው፣ ድጋፋችሁ ስትጠይቅ እንደ ድክመት እንዳትቆጥሩት፣ እንደ መተጋገዝ እንድታዩት ፈልጋለሁ። because አውቀዋለሁ የመተጋገዝ አቅም፣ የመተጋገዝ ኃይል። ይህ ነገር ብቻዬ ስጀምረው ኦፍ ኮርስ ሰዎች ማስቸገር አልፈልግም። እኔ ራሴ መጨረስ ነው የምፈልገው። የጀመርኩት ነገር I'm so sorry okay የጀመርኩት ነገር እኔ ራሴ መጨረስ ነው የምፈልገው። ተረዳችሁ? ግን ትልቁ የተማርኩት ትምህርት ደግሞ ድጋፍ እንደሚያስፈልገኝ ነው። እንደ አንድ ሰው ድጋፍ የሚጠይቅ ሰው ደግሞ ደካማ ሰው አይደለም። አሁን ብዙ ቲክቶከሮች አላችሁ፣ በጣም ብዙ ሰዎች ደግሞ ይወዷቸዋል እናንተ ቲክቶከሮች። እኔ በበኩሌ 2 ልጆች 3 ልጆች ማሳከም እችላለሁ ብላችሁ ቃል ብትገቡ ቪዲዮ ብትሰሩ እነዚህ 100 ልጆች ባንዴ ማሳከም እንችላለን ማለት ነው። እያሳከምን ያለነው የሰው ልብ ነው፣ የህፃናት ልብ ነውና ትልቅ ስራ ነው ብዬ ነው ማስበው። ቲክቶከሮች ከሆናችሁ የው ጥሪ ያቀረብኩላችሁ ነው ያለሁት። ቪዲዮ ስሩ። 1 ልጅ አሳክማለሁ 2 ልጅ አሳክማለሁ ብትሉ ገና ከ100 በላይ ልጆች ማሳከም እንችላለን ማለት ነው። እወዳቸዋለሁ። ቻው ቡም